ኔትወርክን ስታስተካክል ናሽ ነው። እሺ ሰላም ሙዜን እንዴት ነህ? ሰላም ይሰማል? ይሰማል። ኦኬ አመሰግናለሁ። በቅርብ ነው የገባሁት። አጠቃላይ ጥያቄውን ኢንስትራክሽን ወይም ደግሞ ጥያቄው በምን ዙሪያ ላይ የሚለው እንድትሄዱን አልተከታተልኩም፣ ግን ፍሪ ይመስለኛል። አጠቃላይ ያለውን እያንዳንዱ ሰው ያለውን ውስጡ ላይ ሊፈጠርበት የሚችለውን ጥያቄ ማንሳት ይችላል። እሺ እኔ ክርስቲያን ነኝ። ስለ ቁርአን ዲቴል የለኝም፣ እውቀቱ የለኝም። ማለት ስለ ቁርአን በቤተ ክርስቲያን ተሰብኮም አያውቅም። በቤተ ክርስቲያን ስለ ቁርአን ወይም ስለ አላህ አስተምራም ተቃውማም ተሰርባም ተናታጅታም አታውቅም። ምክንያቱም ከሷ በኋላ እንደመጣ ነው የሚታወቀው። በታሪክ እንደሚታወቀው ከ600 ዓመት በኋላ የመጣ እምነት ነው እስልምና፣ ወይም ደግሞ በነብዩ መሐመድ አማካኝነት የተገለጸ ነው ልበለው። ስለዚህ ቀድሞ የነበረ ነው የሚለው ሌላ የራሱ ጥያቄ ቢኖረው፣ እስልምና ላይ ግን አብዛኛው ነገር መጽሐፍ ቅዱስን በመቃወም ወይም ደግሞ መጽሐፍ ቅዱስን በመተቸት ነው የሆነ ፓርቶችን በመደገፍ የተሞላ ታሪኮች አሉት። ቁርአንም ሐዲሳቶችም ማለት ነው። እሱ ነገር ለገባ ነው ወደ ጥያቄ። የመጀመሪያው ጥያቄ ምን መሰለህ? በእውኑ መጽሐፍ ቅዱስን ሙስሊሞች ትቀበሉታላችሁ ወይስ አትቀበሉትም ነው። ምክንያቱም ተበርዟን የሚል ወይም ደግሞ በጳውሎስ ተበርዟን የሚል ጥያቄ ታነሳላችሁ ብዙ ጊዜና ብዙ ጊዜ ደግሞ ማፍረሻችሁ ማቴዎስ 30 እያነሳችሁ ክርስቶስ እኔ አንዳችም ላደርግ የአባቴን ፍቃድ ልፈጽም እንጂ ከራሴ አንዳች ላደርግ አልመጣሁም የሚል ጥያቄዎችን ከተበረዘው መጽሐፋችን ላይ እያነሳችሁ መከራከሪያ ታደርጉታላችሁ። አንዳንዴ ሌላ ጥያቄዎች ሲነሱ ደግሞ አይ መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስን ጳውሎስ በርዞታል የሚል የሚመታቱ ሁለት የሚጋጩ ጥያቄዎች ከእስልምና ይነሳሉ። በእውኑ መጽሐፍ ቅዱስን ትቀበላላችሁ ወይስ ደግሞ የተበረዘ መጽሐፍ ቅዱስ ካለ ለምን እንደ መረጃ ታቀርቡታላችሁ የሚል መጀመሪያ ጥያቄ ነው። ሲቀጥል ደግሞ ለእሱ ምላሽ ስጠኝና ሌላውን አብረን እናወራለን። ቀጣይ ቢሆን መጀመሪያ ላይ ያነሳው ነገር አለ። ዋና ነገር እሱ ጀምራል። እስልምና ይጀምራል እስልምና የጀመረው ከ600 ዓመት በኋላ ነው የሚባል ታሪክ የትኛው መጽሐፍ ላይ ነው እንደሱ የሚያገኛችሁት? ክርስቲያኖች ሂስትሪ ህፃን እያለን እየተማርን 6ኛ ክፍል ሲቪክ ላይ ነው ወይስ ምንድን ላይ ነው? ከ600 ዓመት በኋላ ምንድነው 600? ቀደም ብሎ 600 ዓመት ለምን ዓለም ከተፈጠረች 600 ዓመት ከዚያ በኋላ እስልምና ነው የመጣው ወይንስ ከየትኛው ዘመን ጀምራችሁ ነው 600? ከዛ በፊትስ ምንድን ነበሩ ሰዎች ከ600? ቆይ ረጋ ልማልስልህ። ከክርስቶስ ልደት በኋላ ከ620 ዓመት እንደመጣ ነብዩ እንደመጣ የታወቀ ነው። ሁሴኔ ማለት እየተግባባን እንሄድ ነው። ማስረጃ አለን፣ በደንብ ማስረጃ አለን። አሳይሽ። ያላ ትልቁ ላይ ነው። ክፈት። ለምን በውሸት የተመሰረተ አስተምሮን እዛው እንትን ትላለህ? የመሐመድ ፍልስፍና እኮ ነው እስልምና። ምን ታወራለህ? ጀምሮ ያቸው አይደል? ከፈትና ሳይ የቁርአንን ውሸት ፍልስፍና እዛው ተው በእናትህ። ዓለም የሚያውቀው እውነታ ነው። አረ ሁሴን ፋራ ብሎ መጨረሻ ተሰደር ክርስቲያን ከ600 ዓመት በኋላ ነው የመጣው ሲል ጊዜ ማስረጃቸው ምንድነው? ሂስትሪ መጽሐፍ 6ኛ ክፍል ቢያንስ ሰው አንብቦ ቢተች እስልምና ለመተቸት የእስልምና የመረጃ ምንጮች ቁርአንና ሐዲስ አሉ። እነሱን አዩዋቸውና ተች ልክ በዚያ አንፃር መጽሐፍ ቅዱስን ሙስሊሞች አንስተው ሊተቹ እንደሚችሉት ከሌላ መጽሐፍ አንብበው አይተቻቸውም። አብሽሩ መጽሐፍ ቅዱስን አንስተው ይተቻሉ። በዚህ ጉዳይ ላይ አጠር አድርጌ እንገራቸው። ፍትሃዊ ሆነና ማለት ነው። ፍትሃዊ ሆነን እስልምናን እንደ ቁርአንና እንደ ሐዲሱ፣ ክርስትናን እንደ መጽሐፍ ቅዱሱ እንመልከተው። ሃይማኖት የተደነገገው በየትኛው ነው? እስልምና የሚለውን በእስልምና፣ ክርስትና የሚለውን በክርስትና እንመለከታለን። እንደ እስልምና የሃይማኖቱ ድንጋጌ የተደነገገው ከአምላክ ዘንድ እንጂ ከሰዎች አይደለም። አምላክ ቃል በቃል ሙስሊም ሆኑ ብሎ ሲያዘን እናያለን። ሁለተኛ
እንደ እስልምና ነቢያቶች ሁሉ ሙስሊም ሁኑ እያሉ ትውልዶቻቸው እንዳዘዙ እናያለን። እንደ ክርስትና ይሄንን ፍትሃዊ ሆነን በመጽሐፍ ቅዱስ እናየውና እግዚአብሔር የትኛውም ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት አንዲትም ቦታ የለም። ወፍ ከኦሪት ዘፍጥረት እስከ ራዕይ ድረስ እንደ ክርስትና ልክ እንዲሁ ነቢያቶች አንዲትም ቦታ ላይ ክርስቲያን ሆኑ ብሎ ያዘዙበት ቦታ የለም። ወፍ ስለዚህ ከአምላክ ዘንድና ከነቢያት ዘንድ እውቅና ያለው ሃይማኖት ኢስላም ብቻ ነው። ክርስትና ላይ አለው የሚል ካለ ገብቶ ማሳየት ይችላል፣ ችግር የለም። ከሌላ መጽሐፍ ምናምን አንጠይቃቸውም። ከራሱ ከምታምኑበት መጽሐፍ ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ ካለ ወይንም ነቢያቶች ህዝቦቻቸውን ክርስቲያን ሆኖ ያሉበት ቦታ ካለ አሳዩ። ያለ ይሄ ማሳየት የሚችል ክርስቲያን አለ? ክርስትናን ሃይማኖታቸውን በመጽሐፋቸው ማጽደቅ ትችላላችሁ? ያላ ተፈጠረ ያለ ይሄ ማሳየት የሚችል ክርስቲያን እሺ፣ ማን እንዴት ነው? ሰላም ነው። ቅድም የጠየቅኩህ ነው አልመለስክልኝም። እሺ፣ የአሁኑ ጥያቄ ተጀምራል። እሱን መመለስ ትችላለህ? ክርስትና የሚባለውን ሃይማኖት መጽሐፍ ቅዱስ ያውቀዋል? አምላክ ደንግጎታል? ነቢያት ያውቁታል? ደንግገውታል? ማን? ሄሎ ማን? እኔ የጠየቅኩህ ስለ በቀል ነው እኔ የጠየቅኩህ ስለ በቀል ነው እኔ የጠየቅኩህ ስለ በቀል መበቀል። እሺ፣ ሰማላ ስለ በቀል መበቀል ነው እኔ የጠየቅኩህ። እሺ፣ ሰማል። ኔትወርክ በጣም ይዘገያል። ሰማል። ስለ በቀል መበቀል ነው እኔ የጠየቅኩህ። በቃ ኔትወርክ ይሰማኛል። እሺ፣ ከታች ያለው ክርስቲያን ነህ? ሚዩትህን አንሳው። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። ባለፈው ዕለት የሆነ ጥያቄ ጠይቄ ነበር እና ኔትወርክ እምቢ ብሎኝ ነበር። አሁንም ኔትወርክ እያዛገኘ ነው፣ ግን መልሱን መልስልኝ፣ እኔ እሰማዋለሁ። ያገኝ እየሰማኝ ነው? ስለ ውጭ ሀገር ነበረ። ቤተሰብ እህቴን ወደ ውጭ ሀገር ካላኩሽ ብሎ እና እሷም እየፈለገች ነው ወደ ውጭ ሀገር መሄድና እኔ ደግሞ እሷ እንድትሄድ አልፈቀድኩም እና በዚህ ነገር ከቤተሰብ ጋር ክርክር ብናነሳ ይሁን ብንጣላ እንዴት ይታያል የሚለው ነው። ከማን ጋር ሊልኩ ፈልገው እና ሌላም ጥያቄ አለ፣ መጀመሪያ ይመልስልኝ። ከማን ጋር ሊልኩ ፈልገው ነው? እነሱ ብቻዋን አይሆንም። አቋም ነው ትክክል ማለት ለስራ ማለት ነው፣ ሌሎቹ እንደሚሄዱት ያንተ አቋም ነው ትክክለኛ። ሴት ግን ያለ ዘመዷ ያለ መህረም ሩቅ ቦታ መላክ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተሳፊሩ አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረተ የውም ዐላ ሌሊቲሂ ኢላ መዐ ዚ መህረም አሉ። በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ወይንም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋ ልትጓዝ አይገባም ብለዋል። ወይ አንተ ጋር ወንድሟ ወይ አባቷ ወይ አጎቷ ወይ ባሏ ምናምን ካለ ከቤተሰብ አንድ አልሰማ ካሉኝ እሱ ያለብህን ግዴታ ተወጥተሃል። ነገ የውመል ቂያማ አንተ አትጠይቅበት። እሺ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ቁርአን ላይ ለኩም ዲነኩም ወሊየ ዲን የሚለውን የሆነ ሐላል ብር አይደለም። እሺ ለኩም ዲነኩም የት አድርገሽ ለኩም ዲነኩም ወሊየ ዲን የሚለውን አብራራለን ነው የሚለው። ለእናንተም የራሳችሁ ሃይማኖት አላችሁ፣
ለእኛም የራሳችን ሃይማኖት አለን ማለት ነው። በዚህ ላይ ያልገባህ ነገር ካለ መጠየቅ ትችላለህ፣ ወይንስ የወረደበትን ምክንያት ላብራራለህ? ማለት እዛ ጋር ምን ማለት ፈልጎ ነው ማለት ነው? እሺ ያለ ምን ማለት ፈልጎ ስለዚህ ልንገርህ። እሺ ይፈርዱ የመካ ሰዎች ነብይ ሰለላሁ ዐለይሂ ወሰለምን ከዳዕዋ ማስቆም አልቻሉም። የፈለገ መከራ ቢያደርሱባቸው በቃ ሊያቆሙላቸው አልቻሉም፣ ሰውን ወደ እስላም ከመጣራት። እንዲሁም ድርድር አቀረቡላቸው፣ ሌላም ነገር ሊያቆሙ አልቻሉም። ግድያ ሞከሩ፣ አልተሳካም። ከሀገር ማሳደድ ሞከሩ፣ አልተሳካም። አማኞችን እዚያው እነ ሱመያን እነ ያሲርን ገደሉባቸው፣ ያቆማል በቃ ያቋርጣል ብለው አልተሳካም። ከዚያ በኋላ ድርድር እንትን ማዕቀብ በመጣል ሞከሩ። ለ3 ዓመት ያክል ከሙሐመድ ጋር እንዳትገዙ፣ እንዳትሸጡ፣ እንዳትጋቡ፣ አንድ እንዳትገናኙ ተብሎ ህግ ወጣ። የመካ ንጉሶችና ሽማምንቶች ለ3 ዓመት ያክል በረሃብ ቀጧቸው፣ ማዕቀብ ጥለውባቸው፣ ይሄም አልተሳካም። ከጊዜ ወደ ጊዜ ሰው እየተደበቀ እየሄደ ይሰልማል፣ ይበዛሉ። መጨረሻ ላይ ያቀረቡላቸው እስኪ ሙሐመድ ምናልባት ስልጣን ፈልጎ ከሆነ ከዚህ አስተምሮቱ በስተጀርባ ከሁላችንም በላይ ስልጣን እንስጠዋሉ። የመካ ሽማምንቶች እንዳለ ተሰባስበው ስብሰባ አድርገው በቃ እንደዚህ ሹራ ማድረግ ጀመሩ። ስልጣን ከሆነ የፈለገው ካስተምሮቱ በስተጀርባ ከሁላችንም በላይ በቃ እንሹ ነው። ሴት ከሆነ የሚፈልገው ከቁረይሽ ቆነጃጅት 10 እና ከዚያ በላይ የሚፈልገውን ወጣቶች መርጦ እንድረዋለን። ገንዘብ ከሆነ የሚፈልገው ደግሞ ከሁላችንም በላይ ሀብታም እናደርገዋለን። ይሄን ለድርድር አቅርቡለት ሂዱ ተባለ። ማን ያቅርብ በዚህ ጉዳይ ተባለ። አጎቱ ይጠራ ተባለ። አቡ ጣሊብ አጎታቸው ተጠራ። የወንድምህን ልጅ ሙሐመድን አስተምሮቱን ልናቆም አልቻልንም፣ ሰዎች ከጊዜ ወደ ጊዜ እየሰለሙ ነው። ስለዚህ እስኪ ካስተምሮቱ በስተጀርባ ይሄን ከሆነ ዓላማው አድርጎ የተነሳው እናቅርብለት። ይሄን ስልጣን ከሆነ ከሁላችንም በላይ እንሹመው። የዛኔ ስልጣን ቢፈልጉ ምድራዊ ህይወትን ቢፈልጉ ወላሂ ይቀበሉት ነበር። ነገር ግን ምን ሆነ የሚለውን እንመልከት። አቅርብለት አሉት። አቡ ጣሊብ እሺ ብሎ መጣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር። ኒያት አድርጎ ከታች መጣ አቡ ጣሊብ። የብነ አኺ ያላቸው የወንድሜ ልጅ ሆይ አላቸው፣ ዛሬ የማናግርህ ትልቅ ጉዳይ አለኝ፣ ከመካ ሹማምንቶችና ንጉሶች ተልኬ ነው አላቸው። ቁል ያ ዐም አሉት፣ አጎቴ ሆይ በል አሉት። ምን አለ? የመካ ሰዎች ሹማምንቶች እንዲህ ብለውሃል፣ ካስተምሮትህ በስተጀርባ የምትፈልገው ስልጣን ከሆነ ከሁላችንም በላይ እንሾመሃለን። ኢንኩንተ ቱሪዱ ሙልከን መለክናከ ዐለይና፣ እንሾመሃለን በላያችን ላይ ከሁላችንም በላይ ስልጣን ስልጣን ከሆነ የምትፈልገው እንሾመሃለን። ገንዘብ ከሆነ የምትፈልገው ከሁላችንም በላይ ሀብታም እናደርግሃለን። ሚስት ከሆነ ሴት ከሆነ የምትፈልገው ከቁረይሽ ቆንጆ የተባሉ 10 እና ከዚያ በላይ እንድርሃለን አሉት። خلصت يا عم ማለት አጎቴ ሆይ ጨረስክ አሉት። አዎ ጨርሻለሁኝ አለ። اسمع مني አሉት፣ ከእኔ ደግሞ ስማ እናድርስላቸው አሉት። ያ عم አጎቴ ሆይ ያ ሰላም የጽናት ንግግር ወረበል ካዕባ ምን አሉት? ያ عم አጎቴ ሆይ لو وضعوا الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه حتى أبلغه ما أراد الله أو أهلك دونه أو كما قال النبي صلى الله عليه وسلم. النبي صلى الله عليه وسلم من قالوا أقوتي ويالو አይደለም እነዚህን ያቀረቡልኝ ነገራቶች ፀሐይን አምጥተው በቀኝ እጄ ቢያስቀምጡልኝ፣ ጨረቃን አምጥተው በግራ እጄ ቢያስቀምጡልኝ፣ ይሄን የጀመርኩትን አንዱን አምላክ አምልኩ የሚለውን አስተምህሮ አይደለም ልተው፣ በፍጹም አላደርገውም። አላህ ይደርሳል ያለበት ቦታ እስካደርሰው ድረስ ወይንም እያደረስኩት እስከሞት ድረስ ገብታችኋል። ወዲያው ይሄን መልእክት ይዞ ሄደ። እንዲህ ብሏቸዋል። ለምድራዊ ህይወት እንዳልሆነ የተሰማሩ ታወቁ። ሴት ፈልገው ነው የሚል ሰው ያውና ሴት ቀርቦላቸው ነበር። ገንዘብ ፈልገው ነው ያውና ገንዘብ ቀረበላቸው። ንግስና ቀርቦላቸው ነበር። ሁሉንም አንፈልግም አሉ። ከዚያ በኋላ የመካ ሰዎች ምን አደረጉ? ይህ ሁሉ አልሳካ ሲላቸው በቃ ከሱ ጋር ቀርበን እንደራደራሉ። ምን አንድ ቀን እኛን አምላክ ያምልክ፣ አንድ ቀን የሱን አምላክ እናምልክ፣ በዚህ እንስማማ ተባባሉ። ከዛ ይህ አሁን የጠየቀው የቁርአን ምዕራፍ ወረደ። ቁል ያ አዩሃል ካፊሩን፣ እናንተ ከሃዲያኖች ሆይ በላቸው፣ ላ አዕቡዱ ማ ተዕቡዱን፣ እናንተ የምታመልኩትን እኔ አላመልክም በላቸው። ወላ አንቱም ዓቢዱነ ማ አዕቡድ፣ እኔ የማመልከውንም እናንተ አታመልኩም በላቸው።
ወላ አና ዓቢዱ ማ ዓበድቱም እናንተ ያመለካችሁትም እኔ የማመልክ አይደለሁም። ወላ አንቱም ዓቢዱነ ማ አዕቡድ ለኩም ዲኑኩም ወሊየ ዲን ለእኔም የራሴ ሃይማኖት አለኝ እናንተም የራሳችሁ ሃይማኖት አላችሁ። እኔ እናንተ የምታመልኩትን አላመልክም እናንተም እኔ የማመልከውን አታመልኩም እያሉ እየተናገሩ ነው። ይሄ ነው የወረደበት ምክንያት። እሺ አንድ ሰው እሱ ሁለተኛ ጥያቄ ደግሞ አንድ ሰው የሆነ ውዱአ አድርጌ በኋላ ሴት ልጅን የሆነ እቃ ምናምን ሲሰጣው ቢነካ ይጠፋሉ አይጠፋም? ውዱ አይጠፋም። እቃ ስትቀበሉ በአጋጣሚ ይህ አስባችሁበት ወይንም ስሜታዊ ሆናችሁ አይደለም። ስለዚህ ውዱ አይጠፋም። በዚህ ስሜታዊ የሆነ ሰውዬው የዘር ፈሳሽ ከፈሰሰው ካልሆነ በስተቀር እሺ ማንን ነበር ሶላት ታስተምርሻለሽ ያልከኝ የምትል ልጅ አለች ኮሜንት ላይ ቅድም ሻሃዳ ያዝችው ናት። ዚክራ ፎሎ አድርጊያት ወደ ላይ ከፍ በይና። እሺ ጥያቄ አለ መጠየቅ ይችላል። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ አለኝ። ሴቶች መስጊድ በጁማ ቀን ሲሄዱ ዙር ሰግዳችሁ ተቀመጡ እንጂ ከኢማሙ ጋር መስገድ አይቻልም ተባለ። ምን አልሽ? ድምፅሽን ከፍ አድርገህ። ሴቶች በጁማ ቀን መስጊድ ገብተው ለመስገድ ሲሉ ያው ዙሁር ሰግደው ተቀምጠው ቁጥባ ብቻ መጠበቅ መስማት ነው አሉ። ሄደው መስጊድ ይችላል። የሴቶች መስጊድ ካለ እኛ መስጊድ እኮ የምንሄደው ቤታችን አጠገብ የሆነ መስጊድ ነው። እኮ ሄደው መስገድ ይችላሉ። እንደማንኛውም ሰው ሴቶች የተለየ መስጊድ ካለ እዛ ሄደው ይሰግዳሉ። መሄድ እኮ ይቻላል ተባለ። ግን ዙር ሰግደው እንደማንኛውም ቤት ውስጥ የምንሰግደውን ዙር ሰግዳችሁ ተቀምጣችሁ ቁጥባ ጁማ ይሰግዳሉ። መስጊድ ከሄዱ ከኢማሙ ጋር ከደረሱ ጁማ ከእርሱ ጋር ሁለት ጁማ ይሰግዳሉ ነው የሚመስለው። ሁለተኛ ጥያቄ ደግሞ አሁን እኛ ስንሰግድ ማለት ነው አታያቱ ስንል የሻሃዳ እጃችንን እንዲህ የሚያርገበግቡ አሉ ሴቶች። ይሄ እንዴት ነው? በሁለቱም ችግር የለውም። ነገር ግን በላጮች بدون تحريك يعني ሳታርገው ዝም ብለሽ ጣትሽን ካወጣሽ በቂ ነው። ወሱ እና ሁለተኛ ጥያቄ ደግሞ መስጊድ እዚህ ልክ ስናሰግድ እኛ የሆነ መስጊድ ውስጥ እዛው ደረሶች ያፈዝናለንና ትላልቅ ሰዎች እኛ እያለን እንዴት ታሰግዳላችሁ ብሎ ይተቹናል ታውቃላችሁ። እና ይሄ እንዴት ይታያል? ማሰገድ ኢማም በሌለበት ሰዓት እኛን ሹሙን ነው እናንተ አሰግዱ ብሎ ነው የሚሄደው። እነሱ ደግሞ እኛ ከባይሮች ትላልቆች እያለን እናንተ ህፃኖች እንዴት ታሰግዳላችሁ ጃሂል ናችሁ ምናምን ነገር እያሉ ይሰድባሉ። ኪታብ ሳቀሩ ማሰገድ አትችሉም ይላሉ። እንዴት ይታያል? ማን ማሰገድ እንዳለበት መሪ መሆን እንዳለበት ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሰዎች በዚያ መሰረት ነው ሊመሩ የሚገባው። قال النبي صلى الله عليه وسلم يؤم القوم اقرأهم لكتاب الله فإن كانوا سواء فأكثرهم أخذا للقرآن ሰላም ነው። አንድ ጥያቄ ነበረኝ። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሰዎችን ከሁሉም በላይ ተቀድሞ ሊመራ የሚገባው አሳምሮ ቁርአንን የሚቀራ ሰው ነው አሉ። ከሁላቸውም እኩል ከሆኑ ይበልጥ ሐፍዙ የተገኘው ነው ብሎ ተናግረዋል። ስለዚህ በደንብ አሳምሮ የሚቀራ እንጂ በእድሜ አይደለም። አንድ ጥያቄ ነበረኝና ዩቲዩብ ላይ ምናምን አንዳንድ ሳይ እነ ዶክተር ዛኪር እና አንዳንዶች ሳይ አላህ ሃቭ ቱ ራይት ሃንድስ ይላል እና ይሄ ነገር ትንሽ እያጋጨ ስለሆነ መልስ እንድትመልስ ነበር። ምን አልከኝ? ለምሳሌ አንዳንድ ዩቲዩብ ላይ ምናምን ሳይ አላህ ሃቭ ቱ ራይት ሃንድ ይላል። አላህ ሁለት ቀኝ እጆች አሉት ብሎ ምናምን ነገር ያወራሉ።
እና እሱ ነገር ትንሽ ያጋጨብኝ ስለሆነ እስቲ ንገረኝ። እሺ لله سبحانه وتعالى صفة ثابتة في الكتاب والسنة فيجب إثبات ما أثبته لنفسه من غير تحريف ومن غير تعطيل ومن غير تشبيه ومن غير تمثيل. الله سبحانه وتعالى سل راسه يتناقرون أمنوا مقبل قد لا آدمًا بأجوج فتر قتلال أو آدمًا بأجوج فترة رجال الجنة سبال قال أن دنيا عينة جايد لما إهل إن دثالك كالاش راس والله سناقر ليس كمثله شيء وهو السميع البصير لان أنا نمي مثل عند من يندم على عند مثل جزي سوى الجمي كاتتال سلازي أج سبال أن دنيا عينة أج تزي ملوك هلا إيه سوية تساستوار يتوشوا على الله إيه استثروا الله سبحانه وتعالى بركاته وتعالى رسول ما أننا من دمي مثل ما أننا من دمي مثل تناقروا بسورة النحل لا ابن الله فلا تضربوا لله الأمثال إلى لأني لأمله أمسيات تضربوا لي مثل إلا من نالا بل لا وتعالى ولم يكن له كفوا أحد لأرسو أنت تمنكر بيتي أرشاء اللون ملا هل تعلم له سمية إلا لا مهن لأني مكشي توقل لي لهنا أني المكشي مهن ما نم يلا ميالين نكرا فلا تجعلوا لله أندادا إلا لأني لا الله بيتي أتضربوا لي سلازي سلا الله هنا نجر كتنجر كفتور جر مع مساسل أيتشان بفسومه استثنى أنا نمي مثل ما نم يلا بلا الله سبحانه وتعالى زكتها ታዲያ ሁለት እጆቹ ቀኝ ናቸው ወኪልታ የዳሁ የሚል የሚል ሐዲስ አይታችሁ ሊሆን ይችላል ሁለቱም ግን ቀኞች ናቸው ይላል ስለዚህ ሁለቱም ቀኝ እንጂ ግራ የለም ብለው ሰዎች ከዚህ ይዛሉ ይሄ ስተት ነው ነብያችን ሰለላሁ ዐለይሂ ወሰለም ቀኝም ግራም እንደሆነ ተናግረዋል ሐዲስ ላይ ሶሒህ ሙስሊም ላይ በተዘገበ ሐዲስ قال النبي صلى الله عليه وسلم يطوي الله السماوات السبع يوم القيامة بيمينه والأرضين السبع بشماله فيهزهما هزا فيقول لمن الملك اليوم لله الواحد القهار ነብያችን ሰለላሁ ዐለይሂ ወሰለም ብናሉ የትንሳኤ ቀን አላህ ሱብሓነሁ ወተዓላ ሰባት ሰማያትን በቀኝ እጁ ሰባት ምድርን በግራ እጁ ይጠቀልላቸዋል አሉ ቀኝም ግራም ብለው ተናግረዋል ታዲያ ሁለቱም ቀኞች ናቸው መባል የተፈለገበት ከምን አንፃር ነው ከተባለ ሁለቱም የጠንካራነትን የሙሉእነትን ባህሪ የተላበሱ ናቸው ለማለት ነው የፍጡር ከዚህ ተቃራኒ ነው አይታችሁ ከሆነ የፍጡር እጅ ቀኙ ጠንካራ ነው ግራው ደካማ ነው አይደለ ከፍጡር እንደውም የተለየ እንደሆነ ለመግለጽ ነው ሰለላሁ ዐለይሂ ወሰለም ሁለቱም ግን ቀኞች ናቸው ማለት የጠንካራነትንና የሙሉእነትን ባህሪ የተላበሱ መሆናቸውን ለመግለጽ ነው የፍጡር ግን ደካማ ነች ግራው ቀኙ ጠንካራ ብትሆንም ባለችው አቅም ማለት ነው ከፍጡር የተለየ መሆኑን ሊገልጹበት የተጠቀሙ ቃል ነው እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም እንዴት አለ አልহামዱሊላህ ምናልባት ክርስቲያን ከሆነ ወይም ክርስቲያኖች ካላችሁ እዚህ ጋር እግዚአብሔር እጆች አሉት ስለ ኢየሱስ አይደለም የምናገረው ኢየሱስ ሙሉ አካል አለው ስለሷል በብሉይ ኪዳን ሲመለክ የነበረው አምላክ እግዚአብሔር እጆች አሉት በእጆቹ ያጨበጭባል እግዚአብሔር በእጆቹ ያጨበጭባል ይላል አለ መጽሐፍ ቅዱስ ላይ እግዚአብሔር እግሮች አሉት በእግሮቹ ይራመዳል ሰፈር ለሰፈር ይዞራል የቱ ጋር ነው ያለው ቆይ እንትናቸው መጽሐፍ ቅዱሳቸውን ከፍቼ ነበር እና የቱ ጋር ነው የሚለው አሳያለሁ ችግር የለም ታክሪዛል ኧረ በእንትን ዌብሳይት ላይ ነው አብሽር አሳያለሁ السلام عليكم وعليكم السلام ورحمة الله وبركاته አንድ ጥያቄ ነበረኝ እሺ አንድ ጊዜ እሺ እሺ ሕዝቅኤል 21:17 መጽሐፍ ቅዱስ ይዛል አውጣለህ ሕዝቅኤል 21:17 አውጣለህ ያ እኔ ደግሞ በእጄ አጨበጭባለሁ ማዕቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ አሜን ነው ያ እግዚአብሔር በእጆቹ አሉት በእጆቹ ያጨበጭባል እኔ ደግሞ በእጄ አጨበጭባለሁ ምንድነው የሚለው ከላይ ትንቢተ ሕዝቅኤል 21 ሕዝቅኤል 21:17 21 ምዕራፉ ነው ምንድነው
ሕዝቅኤል 21:17 ምዕራፍ 21 ቁጥር 17 እግዚአብሔር እጆች አሉት፣ እጆቹ ያጨበጭባል፣ ከንፈሮች አሉት፣ በከንፈሩ ያፏጫል። ይህም ማየት የሚፈልግ ሰው ካለ አሳያለሁ። እሺ አይን አለው፣ ቅንድብ አለው፣ እግሮች አሉት፣ ሙሉ የሰውነት አካሎች አሉት። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? ወደ ሰፈር ከወጣሁኝ ብዙ ጊዜ ሆነኝ እኔ። እሺ እኔ ብዙ ጊዜ ሆነኛል፣ 5 ዓመት ማለት እንደዛም ባይሆነኝ ያው የሙሳፊር መብት ላይኖረኝ ይችላል ብዬ ነው። ሙሳፊር የሚባለው እና ንያዬም ከዛም በላይ ስለሆነ አሁን ሶላት ሌላ ሀገር ሂጄ ባሳልፍ እና በሙሳፊርነት ተቆጣለኛል እንዴ? ያንን ላቀስ እንዴ ይታያል? አድሚኖች ምን እየሰራችሁ ነው? እኔ ጥያቄ የሚረብሸው ሰው አይደለም፣ የሚረብሸው ሰው ላይ አይደለም ጥያቄ። አድሚን ያደረግባችሁ ይኸውላችሁ፣ አንድ ሰው ስታስገቡ ጊዜ የሚረብሽ ቦታ ላይ ከሆነ ሚውት ልታደርጉት። እሺ አንድ ሰው ሙሳፊር የሚባለው ለምን ያክል ጊዜ ነው በሚለው ጉዳይ በሙስሊሞች መካከል ሁለት ሐሳብ አለ። እሺ አብዱ፣ አንደኛው ምንድነው ሰውየው እመለሳለሁ የሚል ንያ እስካለው ድረስ የቆየውን ያክል ቆይታ ቢቆይም ሙሳፊር የሚል ሁክም አለ ይላል። በዚያን ጊዜ ቀጥርና ጀማዕ ሶላትን ይፈቀድለታል ይላሉ። ኢብኑ ዑሰይሚን ሌላ አቋማቸው ሰውየው 10 ዓመትን ቢቆይ እመለሳለሁ የሚል ንያ እስካለው ድረስ የሰውየው እንደ ሙሳፊር ነው ይላሉ። ሌላው ደግሞ ሼክ ሷሊህ አልፈውዛን ሌሎች ያሉበት አቋም ምንድነው አንድ ሰው ሙሳፊር ከተባለ ለ3 ቀን ከነሌሊቱ ያክል ነው የሚለው ነው። ትክክለኛው ይሄኛው ነው። ትክክለኛው ይሄኛው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሙሳፊር ሲናገሩ አነሰ ከተባለ 1 ቀን ከነሌሊቱ ይላሉ፣ በዛ ከተባለ 3 ቀን ከነሌሊቱ ይላሉ። በዚህ ነው የሚያዘው። እና ከሀገሬ ወጥቼ ሌላ ቦታ ሄጃለሁ። ከሌላ ቦታ ደግሞ ወደ ሌላ ቦታ ሲሄድ ሶላት አለፈኝ። እንዴት ላድርገው? ያንን ሶላት ነበር ጥያቄ። ያለፈን ሶላት ቀዳ ማውጣት ማሳለፍ የለብህም ነበር። በአስቸጋሪ ቦታ ላይ ሆኜ ነበር እንደዛ ያለፈኝ። ቢሆንም ይኸውላችሁ የግዴታ መስጂድ መሄድ አይጠበቅባችሁም። ሶላት ለመስገድ ባያላችሁበት ስፍራ መስገድ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ጁዒለት ሊየ አልአርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሶሊ አሉ። ምድር አጠቃላይ ለኔና ለትውልዶቼ ጠሃራ መስጂድ ተደርጋልናለች። የትኛውም ስፍራ ላይ ሆናችሁ የሶላት ሰዓት ከደረሰባችሁ በዚያ ስፍራ ስገዱ ብለዋል። መሬት ላይ ቢሆን ነቢያችን ሰለላሁ ዐለይሂ ወሰለም قد صلى على راحلته كما جاء في الحديث ግመል ላይ ተቀምጠው እየተጓዙ እያሉ ሰግደዋል። ስለዚህ በዚህ ጊዜም ሰዎች በመኪና ላይ እየተጓጓዙ ሳሉ መስገድ ይችላሉ ጊዜውና ወቅቱ ከደረሰባቸው። እና ቀባውን ሳወጣ ቀስራለሁ ወይስ አልቀስረውም? አሁን ከሙሳፊርነት ተመልሰህ ከሆነ ያ ሙሳፊርነት ያልኩ ከሆነ አትቀስረም። እሺ እዛው ሙሳፊርነት ላይ ነኝ። 3 ቀንና ከነሌሊቱ ሆኗል ወይንስ አልፏል ከዚያ በላይ? ያማ ቆይቻለሁኝ። ደግሞ ሌላ ቦታ ሄጃለሁ። ከዛ በርቅ ያለሁ በጣም ኦኬ። ከሙሳፊርነት ሁክም አልፈህ ከሆነ ከ3 ቀን በላይ ሆኖ ከሆነ 4 ረካ ነው የምትሰግደው በቀባው መልክ። መርሐባሽ። እሺ አልፎ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሞ ነበረ ይላል። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ አለ። ደግሞ ማንን ትፈልጋላችሁ ብለው ጠየቃቸው ኢየሱስ። እነርሱም የናዝሬቱን ኢየሱስን አሉት። አንዴ ላምብላችሁ ማቴዎስ ወንጌል ምዕራፍ 27 ከቁጥር 3 ጀምረን እናንብባለን። ከኔ ጋር ነህ ላጊ እየተከታተልክ ነው? ምን ይላል መሰለህ? በዚያን ጊዜ አሳልፎ የሰጠው ይሁዳ ኢየሱስን አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30 ብር ለካህናት አለቆችና ሽማግሌዎች መልሶ አየህ ብሩን አምጥቶ መልሶ ለካህናት አለቆች ንጹህ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቃሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። ብሩን ምን አደረገው? ዳጊ ብሩን ምን አደረገው?
ቤተ መቅደስ ደጅ ጥሎላቸው ሄደና እሱ ምን ሆኖ ሞተ? ታንቆ ሞተ አይደለ? አዎ ልብ በሉ እንዳትረሱ። አንደኛ ብሩን አምጥቶ በቤተ መቅደስ ወርውሮላቸው ሄዷል። ከዚያስ ታንቆ ነው የሞተው። በጣም ጥሩ። ቀጥሎ ምን አለ? የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም አሉ። ተማክረውም የሺህ አሰሪውን መሬት ለእንግዶች መቃብር ገዙበት። ገንዘቡን ምን አደረጉበት? ይሁዳ የጣለውን አንስተው መሬት ገዙበት። በጣም አሁን ይሄን ሰማን አይደለ? አሁን ደግሞ ቀጣይ እንመልከት። የሐዋርያት ሥራ 1:19 ላይ እንግባ። የሐዋርያት ሥራ 1:19 እሺ ወንድሞች ሆይ ይላል ከ16 ጀምሮ ያነባዋለን። ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። ይህም ሰው በአመፅ ዋጋ ምን ገዛ? መሬት ገዛ። በዛች በገንዘቡ ራሱ ይሁዳ እንደገዛበት ይነግረናል። የሐዋርያት ሥራ ላይ ቅድም ምን አለ? ጥሎት ሄዷል ገንዘቡን ብሎናል። ማን የገዛበት? የፈሪሳውያን አለቆች ናቸው የገዙበት። የሐዋርያት ሥራ ላይ ደግሞ ምን አለ? ራሱ ነው የገዛበት፣ መሬት ገዛበት ይለናል። እሺ እንዴት ነው የሞተው? ቅድም እንደ ማቴዎስ ታንቆ ነው የሞተው አይደለ? ዳጊ አሎ አይሰማም እንዴ? እንደ ማቴዎስ ቅድም ታንቆ ነው የሞተው አይደለ? አዎ ታንቆ ነው የሞተው። አዎ እዚህ ጋር ደግሞ ምን አለን? እንዴት እንደሞተ ሲገልጽልን ምን አለ? በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘርግፎ ነው የሞተው ይለናል። አይ አይደለም በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው እያለ ይነግረናል። እንግዲህ ኢየሱስ ክርስቶስ ከዛ በኋላ ኢየሱስ ክርስቶስ እንዴት አደረገው? በፈሪሳውያን እንዴት አደረገው? ማሳለፍ የሰጠው ሰው በምንድን ነው የሞተው? መሬቱን ያንን ገንዘቡን መሬት ገዝቶበታል አልገዛበትም? ይጋጫል መጽሐፍ ቅዱስ። አየህ አይደለ? እዛ ጋር ምን ይለናል? ለፈሪሳውያን አለቆች ቤተ መቅደስ መጥቶ ወርውሮላቸው ነው የሄደው ይለናል። እዚህ ጋር መጣና ደግሞ ራሱ ይሁዳ በዚያ ገንዘብ መሬት ገዝቶበታል ይለናል። እዚያ ጋር ማን የገዛበት ይለናል? የፈሪሳውያን አለቆች ራሳቸው ናቸው የገዙበት ይለናል። ያንን ገንዘብ ይሁዳ ገዝቶበታል መሬት ወይንስ መቅደስ ውስጥ ጥሎላቸው ነው የሄደው? የትኛውን ትክክለኛ መልስ? ኦኬ እኔ እሱን ሳይሆን ኢየሱስ ክርስቶስ የራሱ እንዴት ሆነ? ከዛ በኋላ ይሄን መልስና ወደዛ እንላለን። ችግር የለውም። ገንዘቡን ምን አደረገው ይሁዳ? ትክክለኛ የትኛው? አይ ቲንክ ይኸው እንትን ደጅ ላይ ጥሎ ታንቆ ሞተ የሚለው ትክክል ይሆናል። ገዛበት የሚለው ገንዘቡ ገዛበት ስለተናውሽ አዎ ከዛ በኋላ ኢየሱስ ክርስቶስ እንዴት ሆነ? ኦኬ መጽሐፍ ቅዱስ ይጋጫል ማለት ነው። ገንዘቡን ይሁዳ ገዝቶበታል፣ እነሱ ናቸው የገዙበት። እዚያ ጋር ማቴዎስ ምን አለ? ይሁዳ አምጥቶ ቤተ መቅደስ ለፈሪሳውያን አለቆች ወርውሮላቸው ሄደ ይላል። እኔ የዓመፃ ብር ገንዘብ ነው አልፈልግም አለ፣ መሬት ገዙበት ይላል። እዚህ ጋር ደግሞ የሐዋርያት ሥራ ይሁዳ ራሱ ነው የገዛበት ይለናል። የትኛው ትክክለኛው? ይሁዳ ማን ነው? ዳጊ አንዱን መለሰልን። ይሄኛው ትክክል ይመስለኛል አላ። አንደኛው ከሁለት አንዱ ስህተት ነው። ወይ እሱ ገዝቶበታል ወይ እነሱ ናቸው የገዙበት። አረ እንደ ዳጊ እሱ ያው ብቻ ከባድ ነው። ኦኬ ኢየሱስ ክርስቶስ እንዴት ነው? አንተ ከዚያ በኋላ ያለውን ምንድነው መጠየቅ ማወቅ ፈለግከው? ኢየሱስ ክርስቶስ ኢየሱስ ክርስቶስ እንትን ይሁዳ ከሸጣ በኋላ የት ሄዳ እንዴት ሆና? እሱን ብቻ መልስልኝ። እንግዲህ እንደ እስልምና ኢየሱስ ክርስቶስ
ከእስልምና ያለውን ነው ማስረዳህ ወይስ ምንድነው? ከሁለቱም ማለት ችግር የለም። እንደ እስልምና አምላክ አላህ አድኖታል። እንደ ክርስትና በደንብ ላስተዋለ ሰው ስለ ይሁዳ የተወራው ነገር መጋጨቱ በፍጹም ይሁዳ ምንም እዚህ ጉዳይ ላይ እንደሌለበት ነው። ያ ማለት ክርስቶስን በተመለከተ እሱን ያሰቀለው አካል ምናምን እንደዚህ እሱ ነው የሚባለው ነገር ወይንም ኢየሱስ ክርስቶስ እንዳልተሰቀለ ያሳየናል። በክርስቶስ ስቅለት ዙሪያ ላይ የሚነሱ ነገራቶች ሁሉ ስህተት መሆናቸው እርስ በርሳቸው መጋጨታቸው ክርስቶስ እንዳልተሰቀለ ነው የሚያሳየው። እንደ ኢስላም እንግዲህ ካየን ኢየሱስ ክርስቶስን አላህ ሱብሓነሁ ወተዓላ ቃል በቃል እንዳዳነው ይነግረናል። ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም አልሰቀሉትም ይላል። ያ ማን ነው ታዲያ ክርስቶስን አሳልፎ የሰጠ አካል አለ ወይ? አዎ ኢስላም እንደዛ ይላል። አሳልፎ የሰጠ አካል እንዳለ ይናገራል። ማን ነው ከተባለ ይሁዳ እንደሆነ ይናገራል። كما قال الشيخ ابن عثيمين رحمه الله تعالى في تفسيره አሳልፎ የሰጠው አካል ያ አካል ላይ አደጋ ቢደርስበት የሚደንቅ አይደለም። ለሰዎች የቆፈርነው ጉድጓድ ውስጥ እኛ ራሳችን እዚያ ውስጥ መግባታችን ዋጋችንን ተሰጠን ነው የሚባለው። ገብቷል አይደል? ሼክ ኢብኑ ዑሰይሚን ረሂመሁላህ ተዓላ ተፍሲራቸው ላይ ሲናገሩ መሲሁን አሳልፎ ሊሰጥ የነበረ አንድ ከሃዲ ይሁዳ እንደነበረ ተናግረዋል። ይህ ከሃዲም በእርሱ ላይ የአደጋ እንደደረሰበትና መሲሁ እንደዳነ ይናገራሉ። ወዳቻ አሁን ክርስቲያኖች እያመለኩ ያሉት ይሁዳን ነው። የክርስቶስ ጠላት የሆነው አሳልፎ የሰጠው ክርስቶስ ንጹህ ነው። ክርስቶስ ምንም ኃጢአት አላደረገም። እንዴት ነው እርሱን አምላክ እንዲገደል እንዲሰቀል የሚፈርድበት? ወዳቻ አይደል? ይሄ ስህተት ነው። ክርስቶስ ድኗል። መሲሁ ዒሳ አለይሂ ሰላም ድነዋል። አምላክ አላህ ሱብሓነሁ ወተዓላ ድኗቸዋል። ጠላቶች አይሁዶች ገድለነዋል ብለው ጨፈሩ፣ ተሳለቁ። በቃ በእርሱ ላይ ድል እንደተጎናጸፉ አዩ። ጭራሽ የእርሱ ወዳጆች ነን ብለው ክርስቲያኖች አይሁዶችን አምነዋቸዋል። እውነት ነው ገላቸውታል። ላልገደሉት አልሰቀሉት ድኗል። አምላኩን ለምናል። እንደ መጽሐፍ ቅዱስ ነው። አባት ሆይ ፈቃድህ ከሆነ ከዚህ ሰዓት አድነኝ አለ። እያለቀሰ ነው የለመነው። ጸሎቱ የግዴታ መሰማት አለበት። ተሰምቶለታል። እንደተሰማለትም መጽሐፉ ይናገራል። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ክርስቶስም ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት ይላል። ጸሎቱ ተሰምቶለታል። ከሞት ሊያድነው ወደሚችል ከዚያስ መጨረሻ ላይ ተሰምቶለታል። ከሞት ድኗል። እሺ ቀጥሉ። አቤል ማን ለምን አርዳችሁት? አድሚኖች ተረጋጉ እንጂ ቀስ በሉ። ከታች ያለው ልጅ ዳጊ እየጠየቀ ነበር አይደል? ሌላ ክርስቲያኖች እንድናስተናግዳቸው ነው የተውኩት። ሌላ ክርስቲያን አለ መጠየቅ የሚፈልግ የገባችሁ? አቤል አሎ፣ ሰላም ነው? ይሰማል? ማን እንዴት ነህ? ደህና ነህ? ይሰማል? ይሰማል? አዎ ይሰማል። ይሰማል? አዎ ይሰማል። ይሰማል? 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 አንድ ጥያቄ ነበረኝ። እንዴ እንትሳር አንድ ቁጥር እንጻፍ እስኪ። አድሚ አንድ ቁጥር እንጻፍ። አንድ ጊዜ እንትሳር ጎበስ አንድ ቁጥር ጻፍ። እንትሳር አድሚን አንድ ቁጥር ጻፍ። የታች ልጅ አጽፈም እንዴ? ከአድሚነት ላነሳሽ ነው። በሁለተኛ ጊዜ ወረድሽ ብለሽ ያኛን ቀደም ይሄና። እሺ አቤል ኮሜንት ላይ ሌባ እያለ እየተሳደበ ነው። ገስት ላይ ተቀምጧል። ሚውት አድርገው። ጌታ ሰው የዛሬው ቀን ያንተ ነው። በቃ አውራ ያው እንትሳር ጎበዝ ልጅ ሼር አደረግሽ አንድ ሰው በስተት ያላ ማሰላማ
مع السلامة. يلا እሺ ሄሎ ጥያቄ አለሽ? ሄሎ መርሃባ። በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ክርስቲያን ወገኖች የሚቀርሙ ከሆነ እነሱ ይቅደሙ ብዬ ነው ዝም ያልኩት። እኔ ለራሴ ጥያቄ ስላለኝ ነው የመጣሁት። የመጀመሪያው ላንተ መልህ አላህ ይጠብቅህ፣ አላህ ይጨምርልህ፣ መልካም ስራህን አላህ ይወደድልህ፣ በርታ። በጣም አስፈላጊ ነው። ምክንያቱም እንዲሁ ወገኖቻችን አለማወቅ ስህተት አይደለም፣ ማወቁ መልካም ነው። ሁላችሁም በነገራችን ላይ በቃ የያዛችሁትን አንብቡት፣ እዛው ጥያቄውን መልሱንም ስለምታገኙት እህትና ወንድሞቻችን እናከብራቸዋል። ሌላው ስለራሴ ጥያቄ እኔ መጠየቅ የፈለኩት ብዙ ጊዜ በውስጥ ያለን ጥያቄ ለመጠየቅ ነው የመጣሁት። ይሰማል? ይሰማል። አትከተይ። አዎ። እና እሱም ጥያቄ ምንድነው? አሁን ለምሳሌ እኛ ሙስሊሞች የምንሰማው ማለት ነው፣ እኔ በተለይ ማለት ነው በውስጤ ጥያቄ ብዙ ጊዜ አለ። ምክንያቱም ስጠይቀው ስህተት ሊሆንም ይችላል፣ ስህተትም ላይሆን ይችላል እና ወይም ደግሞ እንደ ሊጠይቁ የፈለጉ እህቶችም ሊኖሩ ስለሚችሉ እንግዲህ ከተሳሳኩ አላህ አውፍ ይበለኝ። ጥያቄ ምንድነው? ለምሳሌ አንድ ሰው ሞተል ግርገራ ውስጥ ከገባ ተውበቱ ይቋረጣል። ሁለተኛ ደግሞ ፀሐይ በመውጫዋ ስትወጣ የሰው ማለት ተውበታችንን አላህ አይቀበለንም። እሱን እሰማለሁኝና ለምሳሌ አላህ ላይ ቀድር ኢንሻአላህ ባዒድ ሸር ቡክራ ቢሆንስ እጣ ፈንታችን እንዴት ነው? በተለይኛ ሙስሊሞች በምን ዝግጁ ላይ ነው ያለነው? እና ያ ነገር ለምሳሌ ፀሐይ በመውጫዋ ነገ ቢሆን ከዛ ውጭ ያለውስ ዱዓችን እንዴት ነው? ተቀባይነት እንዴት ነው ዱዓ የምናደርገው? እሱን ለማለት ነው። እንግዲህ ከተሳሳኩ አላህ አውፍ ይበለኝ፣ እናንተም አውፍ በለኝ። ከቻልክ ግን መልስልኝ፣ መላመት ከሆነ ግን እለፈኝ። ይሄን ለማለት ነው። በተረፈ ግን አላህ ይጠብቅህ፣ በርታ። በእውነት በጣም ነው ደስ የሚለው፣ በጣም ነው አይደለም? ክርስቲያን ወገኖች ከእስልምና ውጭ ያሉ እህትና ወንድሞቻችን ቀርቶ እኛ ሙስሊሞች በጣም እየተማርን ነው፣ ሙስሊሞች ራሱ ማለት ነው። እና በርታ፣ አላህ ይጠብቅህ ነው የምለው። ጥያቄ ጥሩ ሐል አይደለ የማይጠቅም ከሆነ እለፈው ማለት ነው። ግን ብታብራራልኝ ግን ደስ ይላል ማለት ነው። አይ ኮመንታቸውን አይቼ ነው አይናቸውን ያጉረዘረዛሉ። መጠየቅ እኮ ምንም አይደለም ወገኖች። ለምን ነው እንትን ምትሉ? ሻንጨረሽ ነው ተውበታችንን አላህ ካልተቀበለና ለሰማህ አላህ ላይ ቀደር ነገ ፀሐይ በመውጫዋ ብትወጣስ ዱዓችን እንዴት ነው? በቃ አለ አይደለ? ወይም ደግሞ እኔ ራሴ ጥያቄ ስለሆነብኝ ነው ማወቅ ስለምፈልግ ነው ማለት ነው። እሱስ ነገስ ለምሳሌ በፀሐይ በመውጫዋ ፀሐይ በመግቢያዋ ብትወጣስ ተውበታችንን አላህ ካልተቀበለና ኡማውስ እንዴት ነው የሚሆነው? እሱስ ደግሞ ቢሆን እኛ ሙስሊሞች በተለይ ምን ላይ ነው ያለነው? ተውበት ላይ ነው ወይ ያለነው? ይሄንን ቀን ደግሞ ተዘጋጅተንበታል ወይ ሁላችንም ማለት ነውና እሱን ነው። አመሰግናለሁኝ። ይቅርታ ግን አሁን አዳምጪሽ። አንደኛ አሁን የጠየቅሽው ጥያቄ ፀሐይ ከምትጠልቅበት ቦታ መውጣት የሚለው ነገ ዛሬ የሚባል ነገር አይደለም። መቼ እንደሚሆን ይታወቃል። የዓለም ፍጻሜ ጊዜ ይሻላል። ያም የመጀመሪያው አይደለም። ከዚያ በፊት ቀድመው የሚመጡት ታላላቅ የትንሣኤ ምልክቶች አሉ። የዛኔ መጀመሪያ መህዲ ይነሳል፣ ፍትሃዊ መሪ ነው። ከዚያ በመቀጠል ሐሰተኛው መሲህ ደጃል ይነሳል። ከዚያ በመቀጠል እውነተኛው መሲህ ዒሳ ዓለይሂ ሰላም ከሰማይ ይወርዳሉ። ከዚያ በመቀጠል የእጁጅና ማእጁጅ ቅደም ተከተላቸው የታወቀ ነው። በዚህ አካባቢ የሚከሰት ነገር ነው። በዛ ጊዜ
ፀሐይ ከመጥለቂያዋ ቦታ በምትወጣው ነቢያችን ትንሣኤ አትቆምም፣ ዓለም አትፈጸምም ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ አሉ። ገብታችኋል? የዛኔ ከመሲሁ መምጣት ምናምን በኋላ የሚከሰት እንጂ አሁን ላይ የሚከሰት ነገር እንደሚሞት አታውቅምና መቼ እንደምትሞት አታውቅምና ወደ አላህ ንስሐ ማድረግ አለበት በየጊዜው። አላህ በቁርአን ላይ ሲያዝ ወቱቡ ኢለላሂ ጀሚዓን ይላል። ሁላቸውም ወደ አላህ ንስሐ አድርጉ እያለ ይናገራል። ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ይላል። እናንተ ያመናችሁ ሰዎች ሆይ ወደ እኔ ጥርት ያለ ንስሐን አድርጉ እያለ ያዛል። ያ ነው። እሺ ጥያቄ ያለ ይቀጥል። እሺ ሶኒያ ሰላም ሶኒያ ወርዳለች። እሺ አንድ ጥያቄ ነበረኝ። ምን መሰለህ ጥያቄው? በቀል በእስልምና እንዴት ይቻላል? እንዴት ይታያል? ማለት አንድን ሰው መበቀል የሆነ መጥፎ ነገር አድርጎብህ ከዛ አንተም የሆነ አጋጣሚ ስታገኘው ብትበቀለው እንዴት ይታያል ይሄ ነገር? በቀል ቢተው መልካም የሆነ ነገር ነው። ነገር ግን የተበደለ ሰው ካለ ያንን በደሉ የመመለስ ሐቅ አለው። ነገር ግን ቢተው ደግሞ በጣም ትልቅ ነገር የሚያስገኝ የሆነ ነገር ነው። አላህ በቁርአን ላይ ምን ይላል? ወልካፊሪነ አልገይዘ ይታያል። አይሰማህም? ሄሎ ይሰማል? ማን ኔትወርክ የሚዘገይ ከሆነ ድካም ነው የሚሆነው። ይሰማል? ማን በቃ ሌሎች አስጠይቁ። ሀብታም ጥያቄ አለ? ትመልስልኛለህ? ያለ መንፈስ ቅዱስና ያለ አብ ኢየሱስ ክርስቶስ ብቻውን አንዱ አምላክ የተባለው መጽሐፍ ቅዱስ ላይ እሱ ብቻ ነው ማለት እንችላለን ወይስ አንችልም? አሎ አልሰማም የምትለኝ ነው። ያለ መንፈስ ቅዱስና ያለ አብ ኢየሱስ ክርስቶስ ብቻውን አንዱ አምላክ የተባለው መጽሐፍ ቅዱስ ላይ እሱ ነው ማለት እችላለሁ አልችልም? ኔትወርክ ሙሉ ነው ይሰማል። ቀይ እንኳን አንዲት አላበራ። ሁለት አይነት መልስ መለሳለሁ እንደዚሁ ቁጭ ብሎ። ስለምን ጉዳይ? ስለ መለኮታዊ ጉዳይ፣ ስለ አምላክ ጉዳይ። ያ ጀማ አስባችሁታል? በአምላክ ጉዳይ ሻሁን ይሰማል። ቀጥል። ምን ነበር ያልከኝ? እስኪ ድገምልኝ። ያለ አብ ያለ መንፈስ ቅዱስ ኢየሱስ ክርስቶስ አንዱና ብቸኛው አምላክ ነው፣ እርሱ ብቻ ነው የተባለው ማለት እንችላለን በመጽሐፍ ቅዱስ? ወረደ። ወላሂ በራሱ ጊዜ ወረደ። ምክንያቱም ከሁለቱም አንዱ መልስ ከመለሰ ክርስትና ውሃ ይበላዋል። አይ ያለ አብ ያለ መንፈስ ቅዱስ ብቻውን አምላክ አንድ አምላክ የተባለው እርሱ ነው ከተባለ خلاص ስለዚህ ብቻቸውን አምላክ ሊሆኑ ነው። አይ አንዱ ብቻውን ተነጥሎ አምላክ ሊባል አይቻልም ካለ ተደጋግፎ የሚቆም አምላክ የለም እዚህ ዓለም ላይ። ተደጋግፎ የሚቆም አይደለም።
ማንኛውም አስቡ በቆም ብላችሁ ቅዱሳኖች ጌታ ሰው ጌታ ዘመናችሁን ይባርከው። አሁን በተክቢራ እንባርካቸው እስኪ። ዛሬ ተክቢራ አላልንም፣ አያመ ተሽሪቅ እስኪያልቁ ድረስ ተክቢራ እንላለን በአላህ ፍቃድ። ትንሽ ደቂቃዎች ደብደብ አለች መጽሐፍ ቅዱስ ክርስቲያን ነች ያልተሰደበለች ጥሩ አይደለም መሰደው። እሺ አሁን ከተሰማ እሺ ይሰማል። አሁን ይሰማል? አዎ ይሰማል። ኔትወርክ እያያዘኝ እኮ ነው በእናትህ። እሺ መልሰሃል ጥያቄው ያው ረባ ፈጣሪ እስኪ ተናገር። አሁን ይሰማል መሰለኝ። እሺ ያለ አብ ያለ መንፈስ አሁን ይሰማኛል። ያለ አብ ያለ መንፈስ ቅዱስ ብቻውን ተነጥሎ ኢየሱስ ክርስቶስ አንዱ አምላክ ብቸኛው አምላክ እርሱ ነው ማለት እንችላለን ወይስ አንችልም? ያላጠነ ምን ይሻላል? እሱ ወደ ተክቢራው ብትሄድ ይሻላል። ልጁ አውቆ ነው መሰለኝ። አውቆ ነው። ኔትወርኩ ይሰራል። ያው አንዲት ቀይ ያበራበት الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا وصلى الله وسلم على نبينا محمد وعلى آله وصحبه وسلم